ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን ወደናንተ የምናደርስበት ኢሳት ሳምንታዊ ነው ጀመረ ደረጀ ይልማ ነኝ አብራችሁን ቆዩ ባሳለፍነው ሳምንት ከመራረጥናቸው ዜናዎች መካከል ወደ መጀመሪያው አልፋለሁ የሐሳብ ልዩነቶችን በንግግርና በምክክር የመፍታት ባህል ለማዳበር የሃይማኖት ምሁራን የተጣለባቸውን ከባድ ኃላፊነት ሊወጡ ይገባል የተባለው በዚሁ ባሳለፍነው ሳምንት ነበር በተያያዘም በምክክሩ ያልተሳተፉ ታጣቂ ኃይሎችንና የቀሩ የፖለቲካ ፓርቲዎችን ወደ ምክክሩ ለማምጣት የሃይማኖት ምሁራን ተሳትፎ ይበልጥ ሊጠናከር ይገባል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገልጿል ገነት ዘዘው ዝርዝር አላት በሀገራዊ ምክክር ኮሚሽን አዘጋጅነት ለስኬታማ ሀገራዊ ምክክር የሃይማኖት ምሁራን ሚና በሚል መሪ ሐሳብ የውይይት መድረክ በዛሬው ዕለት ተካሂዷል በመድረኩ ላይ የኮሚሽኑ ኮሚሽነር አምባሳደር መሐመድ ድሪር እንደገለጹት የኢትዮጵያ የሃይማኖት ተቋማት ሰባዊነትን መከባበርን ፍቅርንና መተሳሰብን በማስተማር የሀገር አንድነትን በጽኑ አቆመዋል የሃይማኖት ተቋማት ጊዜና ትኩረታቸውን በመስጠት ለሀገራዊ ምክክር ኮሚሽን ሊመከርባቸው ይገባል ያሉትን አጀንዳ በመስጠት ታሪክ የማይሽረው ገድል መፈጸማቸውንም ተናግረዋል የግጭት አዙሪትን በማስቀረትና የሐሳብ ልዩነቶችን በንግግርና በምክክር የመፍታት ባህልን ለማዳበር የሃይማኖት ተቋማት ሚና ከፍተኛ መሆኑን ገልጸው ተቋማቱ ተልኳቸውን በአግባቡ በመወጣት ለጠንካራ ሀገር ግንባታ በይበልጥ መስራት እንደሚጠበቅባቸው አስገንዝበዋል እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ባሉን የሐሳብ ልዩነቶቻችን አለመግባባቶቻችን ዙሪያ ተመካክረን አገራዊ መግባባት ላይ ለመድረስ የሃይማኖት ተቋማትና ምሁራኖቻቸው ከፍተኛ ሚናና ኃላፊነት አለባቸው ብለንም እናምናለን በትግራይ ክልል በመናካሄደው የተሳታፊዎች ልየታና የአጀንዳዎች ማሰባሰብ ሂደትም ይሄው ተሳትፏችሁ ተጠናክሮ እንደሚቀጥል ተስፋ እናደርጋለን ይህ በእንዲህ እንዳለ የሃይማኖት ምሁራን በበኩላቸው ኮሚሽኑ በቀጣይ መስራት ይኖርበታል ያሏቸውን ሐሳቦችንና አቅጣጫዎችን እንዲህ ሲሉ አንስተዋል ቅቡልነት ተአማኒነትን የበለጠ ለማስረጽ ይቻል ዘንድ ሁሉም ቤተእምነቶች በእናንተ አጋዥነት እቅዳቸው በመዋቅሮቻቸው እስከታች እስከመመሩ ድረስ ሀገራዊ ምክክሩ ያለውን ፋይዳ ማስረጽ ማስገንዘብ ማስተማር ማወያየት አለባቸው የሚል ማለት ሁሉንም ባማከለ ሁሉንም ባሳተፈ መልኩ ቶሎ ኢትዮጵያ የምትፈወስበት ደም የማይፈስበት ህፃናት የማያለቅሱበት ሰዎች የማይፈናቀሉባት እንድትሆን እንደው እግዚአብሔር እንዲያግዛችሁ ጸሎቴ ነው ከርቅ አንፃር ከምክክር አንፃር እንዴት ነበር ኢትዮጵያ የኖረችው የሚለው ነገር ማሰብ ብንችል ወደየ ማህበረሰቡ ወደየ ብሔር ብሔረሰቡ ዘንድ ወረድ ብለን መልመልከት ብንችል ተቆጥሮ የማያልቅ ፈረንጆቹ the richest country የሚሏት ሀገራችን ግን በድህነት ከድህነት ወለል በታች ትኖር ከአዳም ዘመን ጀምሮ የአዳም ልጆች ኢትዮጵያውያን ሲቸገሩ ሲሰደዱ ከሰውነት በታች ሆነው ክብራቸውን አጥተው የሚኖሩባት ሀገር ናት ለዚህ ትልቁን ሚና መጫወት ያለባቸው የሃይማኖት ተቋማት ናቸው ምክር ካለ ድል አለ ክብር አለ እድገት አለ ለውጥ አለ ደስታ አለ ምክር ከሌለ ግን ይሄ ነገር ሊሆን አይችልም ስለዚህ ይሄ የተጀመረው ነገር በጣም ተገቢ ነው ከሃይማኖት ምሁራን ለተነሱት አቅጣጫዎችና አስተያየቶች የኮሚሽኑ ኮሚሽነሮች በመላሹም ይህን ይላሉ እናንተ ያላችሁ ሀገራዊ ምክክር ሌሎች ኮሚሽኖች ከሰሙ ፈረሱ አልተሳካም ይባላል እኔ እንደዛ አላየው እርሾው ጥለውልን ሄደዋል በርካታ የተጻፉ ነገሮች አሉ
ከነዛ ውስጥ የወሰድናቸው በርካታ ሐሳቦችም አሉ። በጣም ልንታገዝ የምንችለው ምክንያቱም እሴታችሁ የኢትዮጵያን ሰላም እንደሚፈልግ ስለሚታወቅ እዛ ላይ ብዙ መነጋገር አያስፈልግም፣ ግን በምን መልክ ድጋፋችሁ ይጠቅመናል የሚለው ነውና 3 ፌዝ አለው። ከምክክሩ ጉባኤ በፊት፣ በምክክሩ ጉባኤ ወቅት፣ ምክክሩ ጉባኤ ጨርሶ ደግሞ ውሳኔዎች ከተላለፉ በኋላ የሚኖር 3 ወቅት ነውና በጣም ቁልፉ ጊዜ የሚመስለኝ አሁን ከምክክሩ በፊት ሊሰሩ የሚገባቸው ጉዳዮችና በእምነት በቤተ እምነት አማካኝነት ህዝቦችን ማግኘትና ህዝቦችን ይህንን ፕሮሰስ ማሳወቅ መቻል። መገናኛ ብዙሃን በህብረተሰቡ ዘንድ የአመለካከት ለውጥ ለማምጣት መስራት እንዳለባቸው የተመለከተውም በዚሁ ባሳለፍነው ሳምንት ነበረ። ለኢትዮጵያ ጥቅም በጋራ ከቆሙና መንግስት ላይ ያሉ ችግሮችን በተገቢው መንገድ ከሚያሳዩ የሚዲያ ተቋማት ጋር በጋራ ለመስራት ዝግጁ ነን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሰላማዊት ሙሉጌታ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ ባለሙያዎች ጋር ባደረጉት ውይይት ሚዲያን በአግባቡ ተገንዝበን መጠቀም ካልቻልን ልማትም ጥፋትም ሊያስከትል ስለሚችል ጥንቃቄ ማድረግ ይገባል ብለዋል። በውይይቱ ወቅት ሁሉም መገናኛ ብዙሃን ጊዜ ሰጥተው እንደ ኢሳት ነፃ የህዝብ ሚዲያ ሁሉ በዜጎች ላይ ያስተሳሰብና የአመለካከት ለውጥ ለማምጣት የሚያስችል ስራ ማከናወን ይጠበቅባቸዋል ሲሉ የኢሳት ዋና ስራ አስፈጻሚ አበበ ቦጋለ ተናግረዋል። እያንዳንዱ ሚዲያ ትላልቅ ሪሶርስ ያላቸው የህዝብ ሚዲያ የሚባሉ መንግስት ቀጥታ የሆነ ቁጥጥር ያላቸው ሚዲያዎች ኢንላይትመንትን የሰዎች መብትና ግዴታቸውን ሊያሳውቅ የሚችል ፕሮግራምን ቢሰሩ በጣም ጥሩ ነው ብዬ አስባለሁ። ያስተሳሰብና የአመለካከት ለውጥ የማምጣት ስራ ዋና ስራው መሆን አለበት ብለን ገብተንበታል። ያንን ስናደርግ ከነበረን ኮንስቲትዩንሲ ተነጥነናል። የሰርቫይቫል ችግር ውስጥ ምን ያህል እንደተዘፈቅ ያሳይሰሙት አይቀሩምና ሪሊ እኛ ብቻችንን መስራት አንችልም። ይሄን ስራ እያንዳንዱ ሚዲያ ቢያንስ የ1 ሰዓት የ2 ሰዓት ታይም አሎኬት አድርጎ ይሄ አንድ ማህበረሰብ ለመለወጥ የሚያስችሉ ያስተሳሰብ ለውጥ ለማምጣት የሚችሉ ስራዎች እንዲሰሩ አቅጣጫ ቢኖር ጥሩ ነው ብዬ አስባለሁ። ጠቅላይ ሚኒስትሩ ለተነሳው ጥያቄ በሰጡት ምላሽ የሚዲያ ተልዕኮ ማህበረሰባዊ ንቃት መፍጠር መሆኑን ገልጸው ለኢትዮጵያ ጥቅም በጋራ ከቆመና መንግስት ላይ ያሉ ችግሮች በተገቢው መንገድ አውጥተው የሚያሳዩ ተቋማት ጋር በጋራ ለመስራት ዝግጁ ነን ብለዋል። የሚዲያ ተልዕኮ ንቃት መፍጠር ነው። ማህበረሰባዊ ንቃት መፍጠር ነው። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እቺ ሀገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች ማለት ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ፣ ያን ማድረግ ነው። መንግስት ሲሳነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውቀት ከሌለው ገና ሳንሰማው ነው ምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት ምስተሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ መስራት፣ ህግ ለማሻሻል፣ ስልጠና አቅም ለመገንባት፣ ፋይናንሻሊ ለመደገፍ ፍላጎት አለ። በሌላ በኩል የህትመት ዋጋ በመናሩ ምክንያት በተለይም በጋዜጣ ስራ ላይ ተግዳሮት እየፈጠረ በመሆኑ መፍትሄ እንዲበጅለት ሙያተኞቹ ጠይቀዋል። በተለይ ከማተሚያ ቤት አለመኖር ጋር ተያይዞ የህትመት ዋጋ በጣም እጅግ እየፈተነው ነው ያለው። አንድ ጋዜጣ እስከ 74 ብር 75 ብር እናሳትማለን። የሚሸጥበት ዋጋ ከዛ በግማሽ ነው። ከዛ ውጪ የህፃናት መጽሔቶች ጀምረናል ትውልድ ላይ ለመስራት እንደ ብላቴናት ናኦታ የሚባሉ በጣም በኳሊቲ ነው የሚሰሩት። የህትመት ጥራታቸውም ያለው አፒታይት ፍላጎት እጅግ ከፍተኛ እንደሆነ እስከ ክልል ድረስ ማይተነዋል። ነገር ግን ያንን በብዛት ለማቅረብ የህትመት ዋጋ በጣም እየፈተነና ያለው በንጽጽር ከባለፈው ጊዜ የተሻለ የሚዲያ ነጻነት ባለበት ዘመን ላይ የመጽሔቶች የጋዜጦች ቁጥር እጅግ የተመናመነበት ሁኔታ ነው ያለውና ይህን ችግር ለመቅረፍ እንደ ኤሌክትሮኒክስ ሚዲያው ክቡር ጠቅላይ ሚኒስትር የህትመት ሚዲያውንም ቢያንስ ማተሚያ ቤት እንዲኖረው የሚሰራበት ምቹ ቦታ እንዲኖር በማድረግ እገዛ ቢያደርጉልን ነው። ጠቅላይ ሚኒስትሩ በዘርፉ ያሉ ተግዳሮቶች መሬት ያሉ እውነታዎች መሆናቸው ጠቁመው በቀጣይ ትኩረት ሰጥተን የምንሰራበት ይሆናል ብለዋል። የህትመት
ስራዎች እየጠፉ ነው ያሉት መደገፍ አለባቸው ግን ስላሰራ አይደለም 2-3 የወረቀት ኢንዱስትሪ ከፍተናል 2-3 የሚጠጉ ባለሀብቶች አምጥተን በነፃ ቦታ ሰጥተን የወረቀት ፋብሪካ እንዲሰራ ሙከራ አድርገናል ግን ወረቀት ማምረት ጀምረን የኛ ኢንዱስትሪዎች ከተረፈ ምርት ብቻ ሳይሆን ከሮ ማቴሪያል ወስደው ፔፐር እስኪያመርቱ መታገዝ አለበት የግልም ሆነ የመንግስት ሚዲያ የጥናትና የምርምር ስራዎችን በማጠናከር ጥሩ ይዘት በማመንጨት ኢንዱስትሪው ጠንካራ ሆኖ እንዲወጣ ተባብሮ መስራት እንደሚገባ ተጠቁሟል የውጭ ሀገር ስራ ስምሪት ረቂቅ አዋጅ ፍቃድ አውጥተው በወንጀል ስራ ላይ የሚሰማሩ ኤጀንሲዎችን ለመቆጣጠር እንደሚያስችል ተገልጿል አዋጁ የውጭ ሀገር ስራ ስምሪት ላይ የተሰማራ ማንኛውም ኤጀንሲ ለአንድ ሀገር ባወጣው ፈቃድ ወደ ሌላ ሀገር መላክ እንደማይችልም ተጠቁሟል ዮሐንስ ተስፋ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የውጭ ሀገር ስራ ስምሪት ረቂቅ አዋጅ ቁጥር 21/2017 ላይ የአስረጂ ምክክር ያስካሄደ ሲሆን ኮሚቴው አዋጁን ሙሉ ሊያረጉ ይችላሉ ያላቸውን ጥያቄዎች አንስቶ በስራና ክህሎት ሚኒስቴር ባለሙያዎች በኩል ምላሽ ተሰጥቶበታል ትምህርትን አስመልክቶ በተደነገገው ውሉን አንብቦ የሚረዳ ስል በየትኛው ቋንቋ ነው አንድ ሰው ውል አንብቦ ለማረዳት የሚችለው በክፍል ደረጃ ምን ያክል ስማር እንደሆነ ታስበው ነው ህጉ ላይ በግልጽ ያስቀመጥነው ውሉን አንብቦ የሚረዳ ማለት በሚረዳው ቋንቋ የተዘጋጀውን ውል አንብቦ መረዳት የሚችል ነው ያ ማለት በአፍ መፍቻ ቋንቋ የተቀጣሪው ወይም ተቀጣሪዋ ግለሰብ በመትረዳው ቋንቋ የተዘጋጀውን ውል አንብባ መረዳት ነው በውይይቱ በስፋት ጥያቄ ካስነሱ ጉዳዮች አንዱ አዋጁ የስራና ክህሎት ሚኒስቴርን ሚናና ኃላፊነት በግልጽ ለምን ማስቀመጥ አልቻለም የሚለው ይገኝበታል ሚኒስቴር መስሪያ ቤቱም የአዋጁ ባለቤት እኛው ከመሆናችን አንፃር በተለየ አንቀጽ ማስቀመጡ አስፈላጊ ሆኖ ስላላገኘነው ነው በማለት ማብራሪያ ሰጥተዋል ይሄ የውጭ ሀገር የስራ ስምሪት አዋጅ በባለቤትነት የዕለት ተዕለት ስራ ሆኖ የሚሰራው ስራና ክህሎት ሚኒስቴር ነው ስለዚህ አጠቃላይ አዋጁ ላይ የተጠቀሱ አብዛኞቹ ድንጋጌዎችን ኃላፊነቱ የራሱ ስለሆነ ለይተን ልናስቀምጠው አንችልም የውጭ ሀገር ስራ ስምሪት ላይ የተሰማራ ማንኛውም ኤጀንሲ ለአንድ ሀገር ባወጣው ፍቃድ ወደ ሌላ ሀገር መላክ እንደማይችልና ወደ ስራ ለሚያሰማራባቸው ሁሉም ሀገራት ከሚኒስቴር መስሪያ ቤቱ ፍቃድ ሊሰጠው እንደሚገባም ተጠቁሟል ለእያንዳንዱ ሀገር ፈቃድ ያወጣል 7 ሀገር መሄድ ከሆነ 7 የተለያየ ፈቃድ ነው የሚያወጣው ያ ማለት 7 የተለያዩ ዶክመንቶች ይኖርታል ማለት ሳይሆን እዛው ፈቃድ ላይ የተፈቀደለት አገራት ይጻፋሉ ማለት ነው ዋስትና በድጋሚ ማስያዝ ይኖርበታል ወይ ለሚለው ደግሞ ማስያዝ የለበትም መጀመሪያ የተያዘው እንደየደረጃቸው ስለሚቀመጥ ምን ያክል ሰው ቢልክ ነው የሚለውን ታሳቢ ተደርጎ ስለሆነ የዋስትና ገንዘቡ የተቀመጠው ሌላ ተጨማሪ ዋስትና አይጠየቅም ነው በአስረጂ ውይይቱ ኢንሹራንስ ወይም መድህንን ሰራተኞች ከሚሰማሩባቸው ሀገራት ጋር ስለሚኖር ግንኙነት የኤጀንሲዎችን ታማኝነትና ሌሎች በአዋጁ የታዩ ክፍተቶች በጥያቄ መልክ ተነስተው ምላሽ ተሰጥቶባቸዋል ፍቃዱ ባለማታደሱ ምክንያት ሙሉ በሙሉ ከተሰረዘ አስቀድመው ወደ ውጭ ሀገር የላካቸው ሰራተኞች እጣ ፈንታቸው ምንድነው ያሳሰው ገንዘብ በምን ይወሰናል የላካቸው ዜጎችን በተመለከተ ከተጠያቂነት ነፃ አያደርገውም ይሄንንም በአንቀጽ 48 ንዑስ አንቀጽ 3 ላይ በማንኛውም መንገድ ፈቃዱ ቢሰረዝ ወይም ቢታገድ ለአንድ አመት ከዛም በላይ ቢታገድ ወይም ቢሰረዝ ለላካቸው ዜጎች ኃላፊነትን ይወስዳል ከተጠያቂነት ነፃ አይሆንም አንቀጽ 38 ፈቃድ አውጥቶ ሰራተኛ አለመላክ ነው ርዕሱ ይሄንን ያስገባነው ለምንድነው አንዳንድ ኤጀንሲዎች ፈቃድ ያወጣሉ ሰራተኛ ግን አይልኩም ለምንድን ይሄን የሚያደርጉት አብዛኞቹ ከወንጀል ድርጊት ጋር የሚገናኙ ስራዎችን የሚሰሩ ግለሰቦች ፈቃድ ያላቸው ናቸው የስራና ክህሎት ሚኒስቴር ሙፈሪያት ካሚል አዋጁ ከዚህ በፊት ከነበረው አዋጅ የበለጠ ጠንካራ መሆኑን ጠቁመው ወደ ውጭ ሀገር ለስራ የሚጓዙ ዜጎችን ደህንነት ለመጠበቅ ወሳኝ መሆኑንም አሳውቀዋል የህዝብንና የመንግስትን ሀብት ያላግባብ የሚያባክኑ ተቋማትና ግለሰቦችን ተጠያቂ ማድረግ ይገባል የተባለውም ባሳለፍነው ሳምንት ነበር ይህ የተባለው የፌደራል ዋና ኦዲተር
የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርት ባቀረበበት ወቅት ነው። ሙሉቀን ሰለሞን ዛሬ ሰኔ 17 2017 ዓ.ም በተካሄደው በስድስተኛው የህዝብ ተወካዮች ምክር ቤት 39ኛው መደበኛ ጉባኤ ላይ የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶችን የ2016 በጀት ዓመት የሂሳብ ፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት አቅርቧል። ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር መሰረት ዳምጤ መስሪያ ቤታቸው በ2016 በጀት ዓመት 96.7 ለሚሆኑ የፌዴራል ተቋማት ባደረገው የክትትልና የኦዲት ስራ በርካታ የኦዲት ግኝቶች መገኘታቸውን ጠቅሰው አንዳንዶቹም ከ10 ዓመት በላይ የተንከባለሉ የመጡ ናቸው ብለዋል። በ2016 በጀት ዓመት ሂሳብ አቅራቢ ከነበሩ 182 የፌዴራል መንግስት ባለበጀት መስሪያ ቤቶች መካከል 169 መስሪያ ቤቶችንና 51 ቅርንጫፎችን በመስሪያ ቤታችን የተቀሩትን ደግሞ 13ን ለመስሪያ ቤታችን ተጠሪ ለሆነው በሂሳብ ምርመራ አገልግሎት ኮርፖሬሽን ኦዲት በማስደረግ የኦዲት ሽፋኑ ወይም 100% ለማስቀጠል ታቅዶ የነበረ ቢሆንም በስድስት መስሪያ ቤቶች በጸጥታ ምክንያት ኦዲቱ ያልተከናወነ ሲሆን አንድ የተጠቃለለ የመንግስት ሂሳብን ጨምሮ 163 መስሪያ ቤቶችንና 51 ቅርንጫፎችን ኦዲቱ ተጠናቆ ሪፖርቱ ተደርጓል። በዚህም የመንግስት ሂሳብ ኦዲትን ጨምሮ 96.7% መፈጸም ተችሏል። በእድሜ ቆይታ ጊዜው ሲተነተን ከአንድ ወር በላይ እስከ 1 ዓመት 4 ቢሊዮን፣ ከ1 ዓመት በላይ እስከ 5 ዓመት 1.8 ቢሊዮን፣ ከ5 ዓመት በላይ እስከ 10 ዓመት 348.5 ሚሊዮን እና ከ10 ዓመት በላይ 4.7 ቢሊዮን ሲሆን ቀሪው ሂሳብ 344 ሚሊዮን የቆይታ ጊዜው የማይታወቅ ነው። ውዝፍ ተከሳይ ሰው ከተገኘባቸው ተቋማት ከፍተኛውን ድርሻ የያዙት የመስኖና ቆላማ አካባቢ ሚኒስቴር 525.1 ሚሊዮን፣ የከተማ መሰረተ ልማት ሚኒስቴር 129.5 ሚሊዮን፣ የመቀሌ ጉምሩክ ቅርንጫፍ ጽሕፈት ቤት 108.9 ሚሊዮን፣ የመቀሌ ገቢዎች ቅርንጫፍ ጽሕፈት ቤት 90.6 ሚሊዮን ዋና ዋናዎች ናቸው። የቀረበውን ሪፖርት መነሻ በማድረግ የህዝብ ተወካዮች ምክር ቤት አባላት ከ10 ዓመት በላይ ያልተወራረዱ ሂሳቦች እያሉ አሁንም ሪፖርት ከማድረግ ውጪ የሂሳብ ጉድለት ያደረጉ ተቋማትና ግለሰቦች ላይ አስተማሪ እርምጃ እየተወሰደ አይደለም በማለት ቅሬታቸውን አቅርበው ይህ ሁሉ ሀብት እየባከነ ተጠያቂነት የሚሰፍነው መቼ ነው? ያለአግባብ መባከናቸው በኦዲት የተረጋገጡ ገንዘቦችን ለማስመለስ ምን ተሰራ? ያልመለሱት ላይስ ምን እርምጃ ተወሰደ? ሲሉ ጠይቀዋል። ቢያንስ ተቋማት ሀብት ሲያባክኑ የሚከታተላቸው የሚቆጣጠራቸው አካል መኖሩን ከሪፖርቱ መገንዘብ ይቻላል። ነገር ግን በሪፖርቱ እርምጃዎችና ተጠያቂዎች አይታዩም የሚል ምልከታ አለ። አሳስበናል፣ ሪፖርት ልከናል፣ የድርጊት መርሃ ግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት የባከነ ተጠያቂነት ሊሰፍን የሚችለው? ኦዲት ከተደረገ በኋላ እርምጃዎች በተለይ 2015 ላይ እርምጃ የወሰዱም ያልወሰዱም ተቋማት አሉ። እንደገና እርምጃ ስለመወሰዱ ኦዲት አደረጋችሁና ይህን እርምጃ ያልወሰዱ ተቋማት 14% ብቻ ነው የተፈጸመው። በዶላር ራሱ ወደ 0.3 ምናምን አካባቢ። ስለዚህ ለነዚህ ሌላ ኦዲተር መስሪያ ቤት ሊቋቋም ነው እንደ እኔ ግራ የሚገባ ስራ ነው ያለው። ስለዚህ ኦዲት የሚደረገው ዓላማ ለምንድን ነው? የመንግስት ሀብት ለመመለስ ነው። ስለዚህ የመንግስት ሀብት እንዲመለስ ኃላፊነት የወሰዱ አካላት አሉ። ለምሳሌ የፍትህ ሚኒስቴር አለ፣ የፌዴራል ጸጥታ አካላት ማለት የምርመራ የሚያካሂዱ የፖሊስ መዋቅሮች አሉ። ይሄ የደረሰውን ሰነድ ተቀብለው የመንግስት ሀብት እንዲመለስ በጋራ ያልተሰራበት ምክንያት ምንድነው? የእናንተ ድርሻ ምን ነበር? የፌዴራል ዋና ኦዲተር የኦዲት ግኝቶችን መርምሮ ሪፖርት ከማድረግ ባለፈ እርምጃ የመውሰድ ስልጣን እንደሌለው የጠቀሱት ዋና ኦዲተሯ ተጠያቂነት እንዲሰፍን ግን ከሚመለከታቸው የመንግስት ተቋማት ጋር በትብብር እየሰራን ነው ብለዋል። በዚህም የተለያዩ የእርምት እርምጃዎች እንደተወሰደ አውስተው ይሁን እንጂ እርምጃዎች በቂ ባለመሆናቸው ክትትላቸውን አጠናክረው እንደሚቀጥሉ ተናግረዋል። የዋና ኦዲተር ስልጣንና ተግባር በግልጽ የተቀመጠ ነው። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች፣ ደንቦች መሰረት ሪፖርቱን ሰርቶ ለተከበረው ምክር ቤት ማቅረብ ነው። በዚያ መሰረት እያቀረብን ነው። ከማሳሰቢያ ውጭ ሌላ ስልጣን ስለሌለን ነው። ግን ይሄን ብለንም እኛ ለእናንተ ሲቀር ማሳሰቢያ እንላለን እንጂ ገንዘብ ሚኒስቴርም የሚመለከተውን አክሽን እንዲወስድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወስድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስቴር አለ፣ ፕላን አለ፣ ገንዘብ ሚኒስቴር አለ፣ ግዥ ኤጀንሲ አለ። እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው።
ሌላው ከጸረ ሙስና ጋር እንደዚሁ አግሪመንት ተፈራርመናል። እነኚህ ግኝቶች አሁን በሙሉ እንሰጣቸዋለን። እነሱ ሰጥተን ጥናት አድርገው ተጠያቂ የሚሆነው ከፍትህ ሚኒስተር ጋር እያቀረቡ ተጠያቂ ይሆኑ። ከፍትህ ሚኒስተርም ከፌደራል ፖሊስም የኦዲት ይደረግልን ቀደም በልዩ ኦዲት ያቀረብናቸው ከእንደዚህ የመነጩ ናቸውና በዛ መልኩ ቢታይ የህዝብና የመንግስትን አደራ ተቀብለው ተቋማትን የሚመሩ አመራሮችና ባለሙያዎች የተመደበላቸውን በጀት በአግባቡ በመጠቀም ለሀገር እድገት የበኩላቸውን ድርሻ እንዲወጡ ዋና ኦዲተሩ አሳስበዋል። የውጭ ምንዛሪ አቅርቦት መሻሻል በባንክና በትይዩ ገበያው ላይ ያለውን የምንዛሪ ልዩነት ማጥበብ መቻሉ የተገለጸውም ባሳለፍነው ሳምንት ነበር። በሌላ በኩል የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ኢኮኖሚ ዘርፍ በአጠቃላይ እንቅስቃሴ 2.6 ቢሊዮን የአሜሪካ ዶላር ትርፍ ማስመዝገቡን የኢትዮጵያ ብሔራዊ ባንክ ገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቧል። በሪፖርቱ ላይም እንደተገለጸው በዘንድሮ ዓመት የዓለም ጂኦፖለቲካ በከፍተኛ ሁኔታ መቀያየር ኢኮኖሚው ተገማች ያልሆነበትና ስጋቶችን የጨመረበት ዓመት መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። አቶ ማሞ ምህረቱ አክለውም በአሁን ወቅት የዋጋ ንረት ቢቀንስም የኑሮ ውድነቱ ግን እየተባባሰ መምጣቱን አንስተው ይህን ችግር ለመቅረፍ መሰረታዊ ለሆኑ ሸቀጦች የሚሰጠውን የዋጋ ድጎማ ማጠናከር፣ ጥብቅ የገንዘብ ፖሊሲን መከተል፣ የትራንስፖርትና የሎጂስቲክስ አቅርቦትን ማሳደግና ማጠናከር ላይ በትኩረት መስራት ይጠይቃል ብለዋል። በሌላ በኩል የዋጋ ንረትን ለመቀነስ ባንኩ በዘንድሮ ዓመት ምንም አይነት የገንዘብ ብድር ለመንግስት አለመስጠቱን አስታውቀዋል። የውጭ ምንዛሪ አቅርቦት መሻሻል በባንክና በትይዩ ገበያው ላይ ያለውን የምንዛሪ ልዩነት ማጥበብ መቻሉም አያይዘው ተናግረዋል። አክለውም ባለፉት 11 ወራት የውጭ ምንዛሪ ግኝት በከፍተኛ ደረጃ መጨመሩን የገለጹት የባንኩ ገዢ ማሞ ምህረቱ ከውጭ ምንዛሪ የተሰበሰበው የገንዘብ መጠን 32.1 ቢሊዮን የአሜሪካ ዶላር መድረሱን ተናግረዋል። በተጨማሪም የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ኢኮኖሚ ዘርፍ በአጠቃላይ እንቅስቃሴ 2.6 ቢሊዮን የአሜሪካን ዶላር ትርፍ ማስመዝገቡን አቶ ማሞ ምህረቱ በሪፖርቱ አንስተዋል። በሌላ በኩል የኢትዮጵያ የአጭር ጊዜ የዕዳ ክፍያ ግዴታዎችን ወደ 14 ዓመት ማሸጋገር መቻሉንም ተናግረዋል። ይህ በእንዲህ እንዳለ የቀረበውን ሪፖርት መሰረት በማድረግ የምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በርከት ያሉ ጥያቄዎችን አጠናቅሮ አቅርቧል። በትይዩ ገበያው ያለውን የምንዛሬ ልዩነት ማጥበብና ተገማችነት ያለው የብር ምንዛሬ ዋጋ እንዲኖር ለማስቻል የተቀመጠው ግብ ምን ያህል እየተሳካ እንደሆነ ይብራራል። በባንኮች በኩል የጥሬ ገንዘብ እጥረት እንዳለ በተለያየ አጋጣሚዎች እየተነሳ ይገኛል። ይህ ደግሞ የተበዳሪዎችን ፍላጎት በመክታት በኢንቨስትመንትና ስራ ዕድል ፈጠራ እንዲሁም በአጠቃላይ ኢኮኖሚ እድገቱ ላይ አሉታዊ ተጽዕኖ ሊፈጥር ይችላል። ስለሆነም ብሔራዊ ባንክ ከዚህ ጋር የተሳሰሩ ችግሮችን በመፍታትና በማቃለል በኩል የነበረው ሚና ምን እንደነበረ ቢብራራ፣ ከባንኮች የውጭ ምንዛሬ ለማግኘት በጥቅም ትስስርና በትውውቅ የሚሰራ ስለመሆኑ የውጭ ምንዛሬ የሚፈልጉ አካላት በኩል ቅሬታዎች ሲነሱ ይሰማሉ። ብሔራዊ ባንክ በምንዛሬ ተመር ለውጥ ምክንያት ኪሳራ እንደገጠመው በሪፖርቱ ተመላክቷል። ባንኩን ከኪሳራ በማውጣት ዘላቂና የተረጋጋ የፋይናንስ አቅም እንዲፈጠር ያስቀመጠው ስትራቴጂ ምንድን ነው? በህብረተሰቡ አኗኗር ላይ ተጨባጭ ለውጥ ሊያመጣ የሚችል የዋጋ ንረት ቅናሽ ብዙም አይስተዋልም። በዚህ ምክንያት በህብረተሰቡ ውስጥ ከፍተኛ ምሬት ሲነሳ ይሰማል። በመሆኑም እነዚህን ችግሮች በዘላቂነት ለመቀልበስ የተቀመጠ ስልት ካለ ይብራራ። ከቋሚ ኮሚቴው ለተነሱ ጥያቄዎች የብሔራዊ ባንክ ገዢ ማሞ ምህረቱ እንዲህ ሲሉ ምላሽ ሰጥተዋል። ይሄ በህጋዊ ገበያና በትይዩ ገበያ መካከል ያለው ልዩነት ወይም ደግሞ ፕሪሚየም የምንለው ከነበረበት መሰረታዊ በሚባል መልኩ ነው የወረደው። ትልቁ የማክሮ ኢኮኖሚ መዛባት ፈተና የነበረው የዋጋ ንረት ስለሆነ የዋጋ ንረትን ለማስተካከል፣ ለማረም፣ ለማድረቅ እና ለመቋቋም አንደኛው ቁልፉ መሳሪያ ጥብቅ የገንዘብ ፖሊሲ መከተል ነው። አንዳንድ ባንኮች ደንበኞቻቸው ገንዘብ ለማስወጣት ጥያቄ በሚጠይቁበት ጊዜ በቶሎ መልስ አይሰጡም። ይህ አይነት ችግር በባንክ ዘርፍ አለ የተባለው እውነት ነው። ደንበኞች መንገላታት የለባቸው። ከዚህ በፊት በነበረው ከሪፎርሙ በፊት በነበረው አሰራር ብሔራዊ ባንክ ራሱ እየተሳተፈ ለአንዳንድ ክፍያዎች ራሱ ብሔራዊ ባንክ ክፍያ ይፈጽም ነበር።
አሁን ግን ይሄ ስራ ወደ ምን ተሻግሯል? ወደ ባንኮቹ ሄዷል ማለት ነው። ደንበኞችን የማስተናገድ ኃላፊነት ያለባቸው ባንኮች ነው። በጥቅም ትስስር በትውውቅ የሚባለው አሰራር ከድሮ የወረስነው እስካሁን በአመለካከታችን በአእምሯችንም በማይንድሴታችንም ያልተላቀቀን በሽታ የውጭ ምንዛሬ ችግር መሰረታዊ ጥረት እንዳለ በማስመሰል በእንደዚህ አይነት ያልተገባ ስራ የሚሳተፉ ሰዎች ህገወጥ እንደሆነ እና ማስተካከያ መደረግ እንዳለበት እኛም እየተከታተልን እንደሆነ ለመግለጽ እፈልጋለሁ። ውድ ተመልካቾች በኢሳት ሳምንታዊ አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የተባበሩት መንግስታት ድርጅትን ለመመስረት የሚያስፈልገው የስምምነት ቻርተር ከተፈረመ ዘንድሮ 80 ዓመት ሞላው። ተቋሙ በዚህ ጊዜ ውስጥ ብዙ ስኬታማ ስራዎችን እንዳከናወነ ቢገለጽም ከመነሻው ጀምሮ የተለያዩ ቅሬታዎችን እያስተናገደ ይገኛል። ዮሐንስ ተስፋ ተጨማሪ አለው። In order to preserve their common peace. የተባበሩት መንግስታት ድርጅት ቻርተር ላይ እንደተገለጸው ድርጅቱ የተቋቋመባቸው 4 ዋና ዋና መርሆች አሉት። እነዚህ መርሆችም ዓለም አቀፋዊ ሰላምንና ደህንነትን በማስጠበቅ ዓለም አቀፍ ህጎች ተከብረው በዓለም ህዝቦች መካከል መግባባት እንዲሰፍን ማድረግ፣ የህዝቦችን የእኩልነት መብትና የራስን ዕድል በራስ የመወሰን መርህ በማክበር ላይ የተመሰረተ ወዳጅነት ማጠናከር፣ በዘር፣ በጾታ፣ በቋንቋ ወይም በሃይማኖት ልዩነት ሳይኖር ሁሉም ሰው የሰብአዊ መብቶችና መሰረታዊ ነጻነቶች እንዲከበሩ መስራት። እነዚህን የጋራ ዓላማዎች ከግብ ለማድረስ የሁሉንም ሀገራት ተግባር ማጣጣምና ማተባበር ናቸው። የመንግስታቱ ማህበር ሊግ ኦፍ ኔሽን በአንደኛው የዓለም ጦርነት ማብቂያ ላይ በአሸናፊዎቹ የህብረት ኃይሎች ተነሳሽነት እንደ አውሮፓውያኑ ጥር 10 ቀን 1920 የተቋቋመ የዓለም አቀፍ ትብብር ድርጅት ነው። ድርጅቱ የተቋቋመው የአንደኛው የዓለም ጦርነት አይነት አውዳሚ ግጭቶች በዓለም ላይ ዳግም እንዳይፈጠሩና አባል ሀገራት በትብብር መንፈስ የዓለምን ሰላም እንዲያስጠብቁ ነበር። ይሁን እንጂ አፍሪካ፣ እስያና ላቲን አሜሪካ በአውሮፓ ሀያላን ቅኝ ገዢዎች ስር ሲሟቅቁ አውዳሚው የዓለም ጦርነት ሲፈጠር አንዳችም የመፍትሄ እርምጃ ሊወስድ አልቻለም ነበር። የተጠቀሱትንና ሌሎች የተቋቋመለትን ዓላማዎች ከግብ ለማድረሱም ሚያዝያ 19 ቀን 1946 በይፋ ተበተነም። ሁለተኛው የዓለም ጦርነት ሊያበቃ በተቃረበበት ከሚያዝያ 25 እስከ ሰኔ 26 ቀን 1945 ሳን ፍራንሲስኮ ካሊፎርኒያ የ50 ሀገራት ተወካዮች ተሰብስበው በመወያየት የተባበሩት መንግስታት ድርጅትን ቻርተር ተፈራረሙ። በሳን ፍራንሲስኮ የነበረው ዋናው ትኩረት ሰላምና ደህንነት እንዲሰፍን እና እንደ ናዚ ጀርመን ዓለምን የሚያሰጋ ሌላ ኃይል እንዳይኖር ማረጋገጥ ነበር። ነገር ግን የዚህ የተመድ ቻርተር መስራች መርሆች በግልጽ አደጋ ላይ ናቸው። ከሩሲያ የዩክሬን ወረራ፣ አሜሪካ በኢራን ላይ እስካደረሰችው የቦምብ ውርጅብኝ፣ እስራኤል በጋዛ እስከቀጠለችበት የዘር ማጥፋት ዘመቻ ድረስ ሁሉም ግልጽና የማያሻማ የቻርተርና በህጎች ላይ የተመሰረተ ትዕዛዝ መጣስ ናቸው። The Charter of the United Nations is not optional. የተባበሩት መንግስታት ቻርተር አማራጭ አይደለም። የዓለም አቀፍ ግንኙነት መሰረት ነው። መሰረታዊ መርሆችን መጣስ አንችልም፣ መጣስም የለብንም። ቻርተሩ በተለይ ለአምስት ሀገራት የዓለምን ሰላም ለማስጠበቅ በሚል ትልቅ ስልጣን ሰጥቷል። ዩኤስ፣ ዩኬ፣ ፈረንሳይ፣ ሩሲያና ቻይና ሲሆኑ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ያላቸው 5ቱ አባላት በማንኛውም ህጋዊ አስገዳጅ ውሳኔዎች ላይ የቬቶ ስልጣን ማለትም ድምጽን በድምጽ የመሻር መብት ያላቸው ናቸው። ባለፉት 20 ወራት ውስጥ ብቻ ዩናይትድ ስቴትስ የጋዛን የተኩስ አቁም ውሳኔዎች ለመከላከል 5 ጊዜ የቬቶ ኃይሏን ተጠቅማለች። ስለዚህ የጸጥታው ምክር ቤት በቋሚ አባላት ስልጣንን አላግባብ በመጠቀም ምክንያት የመንግስታቱ ድርጅት እርምጃ እንዳይወስድ ሽባ ሆኖ ቆይቷል። ያ የሰላም ዘብ የተባለ ተቋም ተግባሩን እንዳይወጣ የተደረገ ሲሆን መንግስታት የሚያደርጉት በጠቅላላ ጉባኤም ወይም በዓለም አቀፍ ፍርድ ቤት ወይም ሙሉ በሙሉ ከተባበሩት መንግስታት ድርጅት ስርዓት ውጪ ለመስራት በመሞከር ችግራቸውን መፍታት ነው። እንደማስበው ከነዚያ የተባበሩት መንግስታት ቻርተር መርሆች መካከል አንዳንዶቹ ለምሳሌ የኃይል አጠቃቀምን ለማስወገድ መሞከር ዓለምን የበለጠ የተረጋጋች እንድትሆን አድርገዋል። ስለዚህ ሰነዱን መሰረዝ የለብንም።
የአፍሪካ የእስያና የላቲን አሜሪካ መሪዎች ድርጅቱ ሪፎርም እንዲያደርግ የተቋቋመለትን ዓላማ መለስ ብሎ እንዲመለከት መልእክታቸውን እያስተላለፉም ይገኛሉ። የተባበሩት መንግስታት ድርጅት እነዚህን ፍትሃዊ ጥያቄዎች ተቀብሎ በቻርተሩ መሰረት ባለብዙ ወገን የዓለም ስርዓት እንዲጸና ለውጥ ያደርጋል ወይስ ዓለም በያዘችው የቀውስ መንገድ ቀጥላ ወደ ኒውክሌር ጦርነት እንድትገባ በማየት የመንግስታቱ ማህበር የሊግ ኦፍ ኔሽንን ታሪክ ይደግም ይሆን? መረጃውን ስናጠናቀር ኢቢሲ፣ አልጀዚራ እና ቢቢሲን በዋቢነት ተጠቅመናል። We will succeed. አሜሪካ በኢራን ላይ በፈጸመችው ጥቃት የደረሰውን የጉዳት መጠን በተመለከተ የምክር ቤቱ አባላት መስማማት አልቻሉም የተባለውም በዚሁ ባሳለፍነው ሳምንት ነበር። በሌላ በኩል ኢራን ከአሜሪካ ጋር በኒውክሌር ፕሮግራሟ ዙሪያ ለመነጋገር እቅድ እንደሌላት አስታውቃለች። የዚህን ዜና ዝርዝር ሸሪፍ ኢማም እንደሚከተለው ያቀርበዋል። የአሜሪካ ምክር ቤት ኢራንን አስመልክቶ የተገኙ ሚስጥራዊ መረጃዎች ላይ ማብራሪያ አድምጧል። ይህ የሆነው የትራምፕ አስተዳደር ባለፈው ሳምንት በኢራን ላይ የፈጸመውን ጥቃት ተከትሎ ውጤታማ ነበር የሚለውን ለማስረገጥ አዳዲስ መረጃዎችን በማቅረብ ትራምፕ የኢራን ኒውክሌር ጣቢያዎች ወድመዋል የሚለውን ለማሳመን ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ሐሙስ ዕለት እንደተናገሩት ኢራን ከአሜሪካ ጋር በኒውክሌር ዙሪያ ለመነጋገር እቅድ የላትም ብለዋል። የመረጃ ምንጮች ለሲኤንኤን እንደነገሩት የትራምፕ አስተዳደር ኢራንን ወደ ድርድር ለማምጣት ሚስጥራዊ ዲፕሎማሲ ጥረት እያደረገ እንደሆነ ተናግረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደተናገሩት አሜሪካ በኢራን ላይ ያደረሰችው ጥቃት በአካባቢው ያለውን መሰረተ ልማት ነፃ አድርጓል፣ ነገር ግን የኢራንን የኒውክሌር ቁሳቁስ አላወደመም ብለዋል። በሌላ በኩል የጦር ኃይሎች ዋና አዛዥ ሊቀመንበር እንደተናገሩት የኢራን የኒውክሌር ጣቢያዎች ከጥቃቱ ቀደም ብላ በኮንክሪት አጠናክረዋለች ብለዋል። ቆም በኢራን እንደ ቅዱስ ከተማ ትቆጠራለች። ለአብዛኛውና ለታዋቂ ሺዓ አስተምሮ ማዕከል ተደርጋም ትወሰዳለች። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒም በዚህችው ከተማ ተምረዋል። የቆም ክፍለ ሀገር አካባቢ ፎርዶ የኒውክሌር ጣቢያም የሚገኝበት ነው፣ በተራሮች መሃል። ይህ ጣቢያ ከሶስቱ የኒውክሌር ጣቢያዎች አንዱ ሲሆን በአሜሪካ ባለፈው ሳምንት መጨረሻ ጥቃት የደረሰበት ነው። የሲኤንኤን ከፍተኛ ዓለም አቀፍ ጉዳይ ዘጋቢ ከተማዋን በዚህ ሳምንት ጎብኝቶ ነበር። በርካታ የእምነቱ ምሁራን ጥቃቱን አውግዘው አይበገሬነታቸውንም ገልጠዋል። በእኛ ላይ ቦምብ በማዝነብና በመግደል ከመረጥነው መንገድና ጎዳና የሚያስቆመን የለም። ለዚህም ነው እነዚህ ሁሉ ዛቻዎችና ጦርነቶች እምነታችንን ሲያጠናክሩ እንጂ ሲያዳክሙን የማይታየው በማለት አንድ የእምነቱ አስተማሪ ለሲኤንኤን ነግረዋል። ሌላው ደግሞ እንዳሉት ትራምፕ ቀና ልብ ቢኖራቸው ሀገራትን እንዲህ አያምሱም ነበር፣ ሰዎች ኑሯቸው እንዲኖሩ መተው ይገባል ብለዋል። የፎርዶ የኒውክሌር ጣቢያ እንደ ሌሎች ሁለት ጣቢያዎች ያለበት ሁኔታ አይታወቅም። ኢራን በአሜሪካ የተፈጸመባት ጥቃት በኒውክሌር ጣቢያዎች ላይ ከፍተኛ ጉዳት ማድረሱን ገልጻለች። ዲሞክራቶችም ሆኑ ሪፐብሊካኖች በሚስጥራዊ መረጃዎች ገለጻ ላይ አሜሪካ በኢራን ላይ የፈጸመችው ጥቃት የኢራንን የኒውክሌር ፕሮግራም በምን ያህል ያዘገየዋል የሚለው ላይ የተለያየ አረዳድ አላቸው። የትራምፕ አስተዳደር ግን ደጋግሞ የሚገልጸው የኢራን የኒውክሌር ፕሮግራም መውደሙን ነው። ይሁን እንጂ ይህንን ሐሳብ የሚያጠናክሩ አዳዲስ መረጃዎችን አላጋራም። በከፍተኛ ደረጃ ተስፋ የተጣለበት ሚስጥራዊ መረጃ ላይ ማብራሪያ ከቀረበ በኋላ ዲሞክራትና ሪፐብሊካን ሴናተሮች አሜሪካ ያደረሰችው ጥቃት የኢራንን ኒውክሌር ፕሮግራም በምን ያህል ያዘገየዋል የሚለው ላይ መስማማት አልቻሉም። አብዛኛው ሪፐብሊካን ኢራን የኒውክሌር ቦምብ ለማምረት በርካታ ዓመታት ያዘገያታል ሲሉ፣ ጥቂቶች ደግሞ ስጋቱ ሙሉ ለሙሉ ያስቀረ አይደለም ብለዋል። ዲሞክራቶች ደግሞ የኢራን የኒውክሌር ፕሮግራም በወራት ብቻ ነው የሚያዘገየው እያሉ ነው። እንደ ኢራን መንግስት ሚዲያ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት የአሜሪካ ጥቃት ውድና የከፋ ውድመት አስከትሏል ብለዋል። አክለውም ስምምነት የለም፣ ለመስማማትም የተጀመረ ንግግር የለም፣ ከአሜሪካ ጋር ምንም አይነት ቃልም አልተገባም፣ በዚህ ጉዳይ ላይም አንዳች የተነጋገርነው ነገር የለም ብለዋል። ዜናውን ስናጠናቀር ሲኤንኤንና ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ካስተላለፍናቸው ዜናዎች መካከል አበይት የምንላቸውን መራርጠን ወደ እናንተ ያደረስንበት ኢሳት ሳምንታዊ የዛሬው በዚሁ አበቃ። ደረጀ ይልማ ነበርኩ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ።